የአላህ ስብሓነሁ ወተዓላ እገዛ የእሱን እርዳታ ለምትፈልጉ ሁላ ነው ይህ ቪዲዮ። ኮፒ ሊንክ፣ ሪፖስት እና ሼር ደግሞ እንዳይረሳ። ጠይብ ሁል ጊዜ ፋቲሐን ስንቀራ ከምንደጋግማቸው የቁርአን አያዎች መካከል ኢያከ ነዕቡዱ ወኢያከ ነስተዒን ነው። ኢያከ ነዕቡዱን ከዚህ በፊት በነበረው ቪዲዮ በዝርዝር ቃኝተነዋል። ወኢያከ ነስተዒን በነገራችን ላይ ኢያከ ነዕቡዱ ወኢያከ ነስተዒን የእስልምና ሙሉን ሐሳቡን ጠቅልለው የያዙ ሁለት የአንድ አያ ክፍሎች ናቸው። አንዱ ግብን ነው የሚጠቁመው፣ አንደኛው ደግሞ ሚንስ መዳረሻን ነው የሚጠቁመው። እኛ እንደሚታወቀው እንደ ሙስሊም እዚህ ዓለም ላይ የመጣ ነው ሰዎች በአጠቃላይ የመጡት እንዲሁም አጋንንትን ጨምሮ እንዲሁም ፍጡራንን ጨምሮ አላህ ሱብሓነሁ ወተዓላን ሊገዙት ነው፣ እሱን እንዲያመልኩት ነው። ይህ ግባችን ነው። አልቲሜት ጎላችን ይህ ነው። ጠይብ ነገር ግን ወደዚህ አልቲሜት ጎል ደግሞ ለመድረስ ምን ያስፈልገናል? የአላህ ሱብሓነሁ ወተዓላ እገዛ ያስፈልገናል። የሱ እርዳታ ያስፈልገናል። በነገራችን ላይ አላህ ሱብሓነሁ ወተዓላ የምንገዛው በጋራ ነው። በነጠላ ተነጣጥለን በየጓዳችን ምን አይደለም። ኢያከ ነዕቡዱ ነው፣ ጀምዕ ነው፣ ብዙ ቁጥር ነው። ኢስቲዓናም ስንፈልግ በጋራ ነው። ጠይብ ይህ ከሆነ ሶስት ነገሮችን ከግምት ማስገባት አለብን የአላህ ሱብሓነሁ ወተዓላን እርዳታን ስናስብ። የመጀመሪያው ነገር እንግዲህ የሰው ልጅ ነን። የሰው ልጅ እንደመሆናችን በእውቀታችን፣ በገንዘባችን፣ በብረታችን፣ በመሳሪያ በምናምን ማለት ነው፣ እንዲሁም በጉልበታችን፣ በሌሎችም ነገሮች ባለን ኮኔክሽን በምናምን ሰው ልጅ ሊመካበት የሚችለው ወይም ተብቃቃው አይነት ስሜት ሊሰማው እንዲል ሊያስችሉ የሚችሉ ነገሮችን በአጠቃላይ ሙሉ ለሙሉ ትትው ማድረግ ከአላህ ሱብሓነሁ ወተዓላ ውጪ እነዚህ ነገሮች ከንቱ እንደሆኑ እንደማይሞሉ የሚፈልገውን ግብ ሊያሳኩለት። በተለይ ደግሞ የሰው ልጅ ሁሉ ጊዜ ዘላለማዊ ግብ አለው። አንድ ነገር ላይ ለረጅም ጊዜ መቆየት፣ አንድ ነገር ላይ ለረጅም ጊዜ መሰንበት፣ መልካም ነገር ላይ ማለት ነውና ይህንን ሊያሳኩለት እንደማይችሉ መጀመሪያ ማመን መቻል አለበት። ከላ ኢነል ኢንሳነ ለየጥጋ አርአሁ እስተግና ይላል አላህ ሱብሓነሁ ወተዓላ። የሰው ልጅ ያምጻል፣ በቃ ይኮራል፣ የተብቃቃ ሲመስለው፣ በእውቀት የተብቃቃ ሲመስለው፣ በገንዘብ በስኪል በብረት በመሳሪያ በተለያየ ነገሮች የተብቃቃ ሲመስለው ይንጠባረራል፣ ይኮራል። ከዚያ በኋላ እንግዲህ ቃለ ኢነማ ኡቲቱሁ ዐላ ዒልሚን ዒንዲ ይላል። የምን አላህ ነው እኔ በራሴ ጥረትና ልፋት ምናምን ያገኘሁት ነው ወደ ማለት ይላል። ስለዚህ አላህ ሱብሓነሁ ወተዓላን ማምለክ ግባችን ከሆነ ወደዚህ ግብ ለመዳረስ የመጀመሪያውና ኢምፖርታንት ፖይንት የእሱን እገዛ ሳናገኝ ደግሞ ወደዚህ ግብ ስለማንደርስ መተናነስ፣ ዝቅ ማለት፣ ያ አላህ ያለ አንተ እኔ ኦና ነኝ፣ ባዶ ነኝ፣ ከንቱ ነኝ ብሎ ማመን ይፈልጋል። ይህ መጀመሪያው ኢያከ ነስተዒን ስንል ማንነታችን ላይ የምናረጋግጠው ነገር ነው። ሁለተኛው ደግሞ በጣም ኢምፖርታንት ፖይንት እዚሁ ላይ አላህ ሱብሓነሁ ወተዓላ ታገዙባቸው ባላቸው ነገሮች ደግሞ መታገዝ ነው። በእነዚህ ነገሮች መታገዝ በአላህ ሱብሓነሁ ወተዓላ ከመታገዝ ምንም ልዩነት ስለሌለው ማለት ነው። ለምሳሌ አላህ ሱብሓነሁ ወተዓላ ታገዙባቸው ካላቸው ነገሮች መካከል በሱረቱል በቀራ ያ አዩሀ ለዚነ አመኑ እስተዒኑ ቢሰብሪ ወሰላህ፣ እናንተ ያመናችሁ ወይ ወደ እኔ በመስገድ እንዲሁም በትዕግስት ታገዙ፣ በብርታት ታገዙ፣ ከኔ ጋር ኮኔክሽን በመፍጠር ታገዙ ይለናል። የመጀመሪያው የምንታገዝበት ነገር ነው። ሁለተኛው እንዲሁም በጣም ኢምፖርታንት ፖይንት ነው። ይህም በሱረቱል ማኢዳ ላይ ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ይላል አላህ ሱብሓነሁ ወተዓላ። አላህን በመጠንቀቅና በመፍራት ኮንሺየስነስን በመፍጠር እንዲሁም ደግሞ በመልካም ነገር ጥግ፣ ቢር ማለት የመልካም ነገር ጥግ ነው። በዚያ ነገር ተጋገዙ፣ ታገዙ ይላል አላህ ሱብሓነሁ ወተዓላ። ከማንኛውም አካል ጋር ከየትኛውም ወገን ጋር በዚህ ጉዳይ ልንታገዝ እንችላለን። የእምነቴ፣ የብሔሬ፣ የሀገሬ፣ የዘሬ፣ የሰፈሬ፣ የምናምኔ እነዚህ ነገሮች ሁላ ወዲያ ብለን አንድ ሰው በመልካም ነገር ለመተጋገዝ ፈቃደኛነቱን እስካሳየና ፈቃደኛነቱን ለመሙላት ኮሚትመንት አክሽን ውስጥ እስከገባ እስከታገደ ድረስ ከዚያ ሰው ጋር እንተጋገዛለን። ይህ እንግዲህ በአላህ ከመታገዝ ነው። ሶስተኛው አላህ ሱብሓነሁ ወተዓላ ታገዙበት ያለው ነገር በጣም ኢምፖርታንት ፖይንት ነው። ይህም
የተለያዩ ጠላት ብለን የምናስባቸው አካላት ላይ ኃይልን በመውሰድ በመበርታት መታገዝ ነው። ወአዕዱ ለሁም መስተጣዕቱም ሚን ቁወቲን ወሚን ሪባጢል ኸይል ቱርሂቡነ ቢሂ ዐዱወላሂ ወዐዱወኩም። ጠላቶቻችሁ እናንተን ይፈሯችሁ እናንተን ያከብሯችሁ ዘንድ በኃይል በመሳሪያ በምናም በተለያዩ ነገሮች ምን አድርግ በልጠህ ተገኝ፣ በዛ ታገዝ። በዛ መታገዝ በአላህ ሱብሓነሁ ወተዓላ ከመታገዝ ስለሆነ ማለት ነው። ሌሎች ነገሮችንም መጥቀስ እንችላለን። በጣም ብዙ ነገሮችን አላህ ሱብሓነሁ ወተዓላ ታገዙባቸው ነገሮችን እስኪ እናንተም ኮሜንት ላይ ታስቀምጡልኛላችሁ። ስለዚህ ሁለተኛው አላህ ታገዙባቸው ባላቸው ነገሮች ምን ማለት ነው? መታገዝ ነው። በአላህ መታገዝ ኢያከ ነስተዒን ስንል ሶስተኛው ኢምፖርታንት ፖይንት እንግዲህ አላህ ሱብሓነሁ ወተዓላ እገዛይን ታጣላችሁ እንዲያደረጋችሁ የሆነ ያላቸው ነገሮች ምን ማድረግ ነው? መራቅ። ለምሳሌ ወላ ተዓወኑ ዐለል ኢስሚ ወልዑድዋን፣ በመጥፎ ነገር ላይ በድንበር በማለፍ ላይ አትተጋገዙ አትተባበሩ ብሏል። በእንደዚህ ነገር ላይ በየትኛው መንገድ በመንግስት መስሪያ ቤት ሊሆን ይችላል፣ በትዳር ውስጥ ሊሆን ይችላል፣ በጓደኝነት ሊሆን ይችላል፣ ኖርማል ዴይሊ ላይፋችን ሊሆን ይችላል፣ በንግድ ሊሆን ይችላል። የትኛውም ቦታ ላይ እንደዚህ ትብብር የምናደርግ ከሆነ የአላህ ሱብሓነሁ ወተዓላን እገዛ ህይወታችን ላይ አናገኝም ማለት ነው። ኢያከ ነስተዒን ደግሞ ስላልን ጥሪው ራሱ የጋራ ስለሆነ ሀገር ሌላ ዓለም ውስጥ ነው የምትገባው። በቃ እንደዚህ አይነት አካሄድ ከሆነ የምትሄደው እንደ ሀገር ካልቸሩ በመጥፎ ነገር ላይ መተባበር ከሆነ የአላህ ሱብሓነሁ ወተዓላን የፈጣሪ እገዛ መቼም ነው ማናገኝ መቼም ማለት ነው። ሁለተኛው ወላ ተናዘዑ ፈተፍሸሉ ወተዝሀበ ሪሑኩም ይላል አላህ ሱብሓነሁ ወተዓላ። አትነታረኩ አትጣሉ ትከስማላችሁ፣ ፈተፍሸሉ ትሸነፋላችሁ፣ ወተዝሀበ ሪሑኩም ኃይላችሁም ብንን ይላል አላህ ሱብሓነሁ ወተዓላ። ስለዚህ አንድነት የአላህን እገዛ የምናገኝበት ነገር ነው። አንድነትን መበታተን ደግሞ የአላህ ሱብሓነሁ ወተዓላን እገዛ ምናጣበት ነገር ነው። ሌላኛው እንግዲህ ወንጀል ነው። ማንኛውም አይነት ወንጀል የትኛውም አይነት መጥፎ የሆነ ሐራም የሆነ ነገር ላይ መዘፈቅ የአላህ ሱብሓነሁ ወተዓላን እገዛ ከሚያሳጡ ነገሮች መካከል ነው። ስለዚህ ኢያከ ነስተዒን ስንል ጉዳዩ የጋራ ነው፣ ሚንስ ነው፣ አላህን ለማምለክ መንገዱ ነው። ስለዚህ እነዚህ ሶስት ነገሮችን ከግምት አስገብተን ነው የአላህን እገዛ ስንጠይቅ ስንለምን ማሰብ ያለብን ማለት ነው። እስኪ እናንተ ኮሜንት ላይ ሐሳባችሁን ሼር አድርጉኝ። ፋቲሃን በዚህ መልኩ አይታችሁት ነበር ወይ? ሰላም አለይኩም ወራህመቱላሂ ወበረካቱ።